አመራሩ በስልጠናው የተፈጠረውን አቅም ወደ ውጤት በመቀየር በሁሉም ዘርፍ እምርታ ማስመዝገብ ይጠበቅበታል አሉ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በተለመደው አሰራር የሚጠበቀውን ውጤት ማምጣት ስለማይቻል የተጣለብንን ኃላፊነት በመፍጠንና በመፍጠር መርህ መፈጸም አለብን ያሉት ደግሞ የስልጠናው ተሳታፊ አመራሮች ናቸው። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ በደቡብ ኢትዮጵያ ክልል ሲካሄድ የቆየው የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ሁለተኛ ዙር ስልጠና ተጠናቋል። መለሰ ወልኮ ተጨማሪ አለው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በደቡብ ኢትዮጵያ ክልል ሲካሄድ የቆየው የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ሁለተኛ ዙር ስልጠና ተጠናቋል። በስልጠናው ማጠቃለያ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አመራሩ ጠንካራ ወጥ አቋም ያለውና ሁሉ አቀፍ አመራር በመሆን የተጀመረውን ሁለንተናዊ የብልጽግና ጉዞ እውን ለማድረግ በከፍተኛ ትኩረት መስራት ይጠበቅበታል ብለዋል። በግልጽ ተልዕኳችን ልናውቅ ይገባናል። ተልዕኮውን በግልጽ ያዘ፣ ያወቀ፣ የተዘጋጀ ዓላማውን ያሳካል። ተልዕኮውን ያላወቀ ዓላማውን ሊያሳካ አይችልም። አላሳካ ብለን ደግሞ እንተቸው እንደመድመው ያላሳወቅነው እኛ ነን የምንጠይቀው ማለት ነው። ተልዕኳችን በመጀመሪያ ደረጃ ከምንም በላይ የፓርቲውን የአባላትና የአደራጀት ተልዕኮ ማስፈጸም መመሪያዎችን ህጎችን በደንብ ማወቅ አለብን። አዲስ የተቀላቀላቸው አመራሮችን ነባሮችን የፓርቲው አሰራር፣ የፓርቲ ህጎች፣ የፓርቲ ያወጣቸው መመሪያዎች ምን ይላሉ? እንዴት የሚፈጸሙት ልናውቅ ይገባል። የፓርቲውን ፕሮግራም ማንበብ አለብን። የፖለቲካ ፕሮግራም፣ የማህበራዊ ፕሮግራም፣ የኢኮኖሚ ፕሮግራም ምንድን ነው የሚለው ማወቅ፣ መረዳት፣ ሌሎችን ማስገንዘብ። አመራሩ ብልጽግናን ለማረጋገጥ የፓርቲውን ፕሮግራም ጠንቅቆ የሚያውቅ ለዜጎች ክብር የሚጨነቅ ህብረ ብሔራዊ አንድነት የሚያከብርና የሚያስከብር እንዲሁም በአፈጻጸም ውጤታማ ሊሆን ይገባል ሲሉ አስገንዝበዋል። የፓርቲው ይሳል ሶስቱ ይሳሎች ሁሌ በአይምሯችን ልንይዝ ይገባናል። ምንድን ነው ይሳሎች? የዜጎች ክብር አንዱ ይሳል። የዜጎች ክብር ለዜጎች ያለን ቦታ፣ ህብረ ብሔራዊ አንድነት፣ ብዝሃነት፣ ህብረ ብሔራዊ አንድነት፣ ግዥትነት፣ ወንድማማችነትን እሴታችን፣ ነፃነት፣ ፍትህ፣ እነዚህ ሶስቱ እሴቶች ለፓርቲው ይሄ አውቀን የምንተገብር ሆነን የምንገኝ ማለት ነው ተልዕኳችን። ከግብርና አኳያ የግብርና ኤክስቴንሽን ፕሮግራም ብቃት እንዲኖረው መስራት፣ ከተረጅነት ወደ ምርታማነት የሚያሸጋግር ስራዎችን ማጠናከር እንደሚገባም አስረድተዋል። ከተረጅነት ወደ ምርታማነት ይሄ በደንብ እንድትይዙ የሚፈልገው ዘንድሮ ሰኔ 30 በፊት የተረጅነት ወይም ደግሞ በምግብ ዋስትና ድጋፍ የሚያገኙ አካላት ኦፊሻሊ የሚደገፉበት አግባብ የሚቆምበት፣ እኛ በራስ አቅም የውስጥ የተለያዩ ምክንያት የሚደገፉ አካላትን የምንደግፍበት፣ የውጭ ድጋፍ የማንፈልግበት የመጨረሻው ሰኔ 30 2008 ነው። ቀድመን ልንሰራ ይገባናል። ለዚህ በሁሉም ወረዳ የአደጋ ስጋት ስራ አመራር የተረጅነት ንቅናቄ ያስቀመጥናቸው ግቦች ምርታማነት፣ እህል ለክፉ ጊዜ፣ ለመጥፎ ጊዜ፣ በተፈጥሮ አደጋም በሶሻል አደጋ ለተጎዱ ወገኖች በራስ አቅም ለመደገፍ የሚያስችል የማህበረሰብ አቅምን የምንጠቀምበት በገንዘብ በቁስ ሀብት የምንሰበስብበትና የምናስቀምጥበት መጋዘን፣ ይሄ በሁሉም በ64ቱም ወረዳ መጋዘን ሊኖረን ይገባናል። ከኢንዱስትሪ አኳያ መካከለኛ ኢንዱስትሪ በግሉ ባለሀብት ለማስገንባት መሬት ማዘጋጀት እንደሚገባ የገለጹት ርዕሰ መስተዳድሩ ኢንዱስትሪ የብልጽግና ማስፈንጠሪያ በመሆኑ በልዩ ትኩረት ሊሰራ ይገባል ብለዋል። የኢንዱስትሪያላይዜሽንን እውን ለማድረግ በገጠር እመርታን ለማስመዝገብ አርሶ አደሮቻችን ሞዴል ወይም ግንባር ቀደም የሆኑ አርሶ አደሮቻችን የሚያመርቱ ምርት 75% ለምን ማዋል አለበት? ለገበያ
ገበያ ማዕከል አድርጎ ሊያመርቱ ይገባሉ። ይሄን ለገበያ ከ75% በላይ ምርቱን ለገበያ የሚያመርት አርሶ አደር በቁጥር ካሉን አምራች ሞዴል አርሶ አደሮች ቢያንስ በሁሉም ሀገር ከ30 እስከ 40% ለዚህ የሚያመርት አርሶ አደር መፍጠር አለብን። በስልጠናው የተሳተፉ አመራሮችም በስልጠናው ያገኙትን የተግባርና የንድፈ ሐሳብ ዕውቀት ከየአካባቢው ተጨባጭ ሁኔታ ጋር በማስተሳሰር በሁሉም ዘርፎች ምርታ ለማስመዝገብ እንደሚተጉ ተናግረዋል። አርሶ አደሩን ግንዛቤ መቀየር አለብን። ወጣቱ ስራ ፈጣሪ እንዲሆን መስራት አለብን። የእኛን የውሃ ሀብት በአግባቡ መጠቀም አለብን። ከተሞቻችንን ጽዱ፣ ውብ፣ አረንጓዴ ማድረግ አለብን። ይህን ደግሞ ለማድረግ ወደ ላይ የምንጠይቀው ምንም ነገር አይኖርም። ህዝባችንን ማስተሳሰብረን ስራ ከሰራ በደንብ መቀየር እንደምንችል ነው የግንዛቤ ወሰድኩት። ሌላው መማር በዚህ መንገድ ግንዛቤ ወስዳል የሚል እምነት ነው ያለኝ። ደው አካሄድ ፈጽሞ ውጤት ማምጣት አይቻልም። አሁን መደበኛ በመንግስት 8 ሰዓት ተጠቅመን ውጤት ማምጣት አይቻልም። ደግሞ ያው 5 ዓመት እንደ አንድ ዓመት ተጠቅመን 1 ዓመትን እንደ 1 ወር ተጠቅመን 1 ወርን እንደ 1 ቀን እየተጠቀምን ማንሄድ ከሆነ ለማሳካት አስቸጋሪ ነው የሚሆነውና እዛ ጋር ምንድነው የአመራር ቁርጠኝነትን በጣም የሚፈልግ ጉዳይ ነው። ላለፉት 8 ተከታታይ ቀናት ከ900 በላይ የክልሉ ከፍተኛና መካከለኛ አመራሮች የተሳተፉበት ሁለተኛ ዙር ስልጠና ተጠናቋል። የወላይታ ልማት ማህበር በኤሌክትሪክ ቻርጅ የሚሰሩ ሞተር ሳይክሎችን ጨምሮ ከፍተኛ መኪናዎችን ለመጠገንና ለመገጣጠም የሚያስችል ስምምነት ከኢትዮ ቻይና የወዳጅነት ትብብር ኮሚቴ ጋር ተፈራረመ። በፊርማ ስነ ስርዓት ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ለበርካታ ወጣቶች የስራ ዕድል የሚፈጥር እውቀትና ሀብት እንዲሁም ለወላይታ ሶዶ ከተማ ትልቅ ዕድል ይዞ መምጣቱንም ገልጸዋል። የወላይታ ልማት ማህበር ዋና ስራ አስኪያጅ አቶ አሰፋ ናና በበኩላቸው የኢትዮ ቻይና የወዳጅነት ትብብር ኮሚቴ ከወላይታ ልማት ማህበር ጋር ለመስራት ህጋዊነት አሟልቶ መምጣቱንም አመልክተዋል። ለትዕግስት ክፍሌ ዘገባ እድገት እስራኤል። የኢትዮ ቻይና ወዳጅነት ትብብር ኮሚቴ ከወላይታ ልማት ማህበር ጋር በጋራ ለመስራት የሚያስችል ስምምነት ተፈራርሟል። የኢትዮ ቻይና የወዳጅነት ትብብር ኮሚቴ ከወላይታ ልማት ማህበር ጋር ለመስራት መስማማቱ ኢትዮጵያና ቻይና ለረጅም ዘመናት የቆየ ትስስርን ይበልጥ የሚያጠናክር መሆኑን በፊርማ ስነ ስርዓት ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። ዛሬ እንግዲህ በኢትዮ ቻይና ፍሬንድሺፕ ኮሚቴ ከወላይታ ዴቨሎፕመንታል ወይም ከወላይታ ልማት ማህበር ጋር በጋራ የመስራት መግባቢያ ሰነዶችን ተፈራርመናል። ይሄ መግባቢያ ሰነድ በኢትዮጵያና በቻይና ሀገራት መካከል የቆየውን ታሪካዊ ትስስርን የሚያጠናክር እንደዚሁም በደቡብ ኢትዮጵያ ክልል በወላይታ ዞን በሚገኘው ከወላይታ ልማት ማህበር ጋር የሚደረግ የጋራ አብሮ የመስራት እዚህ ኢትዮጵያ ውስጥ ያለውን ቢዝነሳቸውን እነሱ የሚያሳድጉበት ገንዘባቸውን እዚህ ኢትዮጵያ ውስጥ አምጥተው ኢንቨስት የሚያደርጉበት በዛው ደግሞ ገንዘብ የሚያገኙበት ነው። በዚህ ስምምነት ውስጥ የተካተቱ ነገሮች ውስጥ በተለይም ክሊን ኢነርጂ ወይም ክሊን ኢነርጂን ኢትዮጵያ ውስጥ ለማልማት ለዛም በኤሌክትሪክ ቻርጅ የሚሰሩ የተለያዩ መኪናዎችን እዚሁ የመጠገን የኢትዮ ቻይና የወዳጅነት ትብብር ኮሚቴ ከወላይታ ልማት ማህበር ጋር በቀጣይ 3 ዓመታት ውስጥ በሺህ የሚቆጠሩ መኪናዎችን ለማምረት የሚያስችሉ ህጋዊ ሰነዶችን አሟልቶ በመምጣት የውል ስምምነትን መፈራረሙን የልማት ማህበሩ ዋና ስራ አስፈጻሚ አቶ አሰፋ ናና ተናግረዋል። የረጅም ጊዜ የጋራ ትብብር አለ። በዲፕሎማሲ በፖለቲካው በኢኮኖሚው ብዙ ምርቶች የቻይና ወደ ኢትዮጵያ ይመጣሉ። የኢትዮጵያ ምርቶችን ወደዛ ይሄዳሉ። በመማር ማስተማሩ በምርምሩ የቻይና ያልገባበት ኢትዮጵያ ክፍል ወይ ክፍለ ሀገር ወይ ዞን ወይ ወረዳ የለም ማለት ይቻላል። ወደ እኛ ጋር ደግሞ ስፔሲፊካሊ ስንመጣ ከልማት ማህበሩ ጋር አሁን የመግባቢያ ሰነድ ተፈራርመናል። የዞን ዋና አስተዳደር ምክትሉን ያሉበት የቻይና የዚህ ኢትዮ ቻይና ፍሬንድሺፕ ኮኦፕሬሽን ኮሚቴ ፕሬዚደንቱም ያለበት ጸሐፊውም ያሉበት ነው የተፈራረምነው። ቀላል መኪና በሚቀጥሉት 2-3 ዓመታት ብዙ 100 ሺህ እና ከዛ በላይ ያለውን ፖቴንሻሉ አጥንተዋል። አሁን ያለው የነዳጅ ፍጆታው እናውቀዋለን። ምክንያቱም ከውጭ በዶላር ነው የሚመጣው።
የዶላር ማግኘቱ የተለያዩ ነገሮች አሉ። ስለዚህ ይሄ ታዳሽ ኃይል ነው። ግቤ ቅርብ ነው ያለው። ፓወሩን አረጋግጠዋሉ። የኢትዮ ግቤ ዋናው ሜይን ስቴሽኑን ከዚህ ኢትዮጵያ የሚከፋፈለው አይቶ አረጋግጦ ነበር የመጡት። ከዚህ አኳያ አሁን በቅርብ ጊዜ ህጋዊ ሰነዶች አሉ መሟላት የሚገባቸው። ፍቃድ ያስፈልጋል። ሼሩ ደግሞ ምን ያህል ነው የሚለውን ሌሎች ነገሮችም አጥንተዋሉ። የኢትዮጵያ ኢንቨስት ኮሚሽንም ድረስ ሄደው አረጋግጦ ይቻላል ስራ ቫይክል በጆይንት መስራት እንደሚቻል ታምኖበት ተጠንቶበት ተመካክሮበት ዛሬው መግባቢያ ሰነድ ፈጥረናል። በኤሌክትሪክ ቻርጅ የሚሰሩ መኪናዎችን ለመጠገንና ለመገጣጠም ከወላይታ ልማት ማህበር ጋር ለመስራት የተለያዩ ባለሙያዎችን በማምጣት ጥናቶችን በማድረግ በአጭር ጊዜ ውስጥ ለመጨረስ የሚያስችል ስምምነት መሆኑን የኮሚቴው ፕሬዝዳንት ማይኮሺ አስረድተዋል። 这个活动是我们跟沃莱塔协会的一个签约，我们跟沃莱塔协会呢会成立一家合资公司。በደቡብ ክልል ወላይታ ዞን የተለያዩ ስፔሻሊ በኤሌክትሪክ ቬሂክል ላይ በተሽከርካሪ በትራንስፖርት ያለው እጥረት ላይ እኛ በቻልነው አቅም እንድናግዝ ስፔሻሊ በኤሌክትሪክ መኪኖችም እና በሳብ ስቴሽንም የመብራት የተለያዩ ድጋፎችን ለመስጠት ከወላይታ ዲቨሎፕመንት አሶሲዬሽን ጋር አብረን የምንሰራቸው ነገሮች እንድንፈራረም 再加上试点有几个月的时间，然后把数据收集以后，还会对产品做一些调整和改进。 በኤሌክትሪክ ቻርጅ የሚሰሩ የተለያዩ መኪናዎችን መጠገንና መገጣጠም ከአየር ብክለት ነፃ ነውም ተብሏል። በዚህም በጋራ በመስራት ለማደግ ምቹ ሁኔታ ፈጥሯል የሚሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ይህ እድል በአካባቢው የስራ እድል ለመፍጠር የሚያግዝ ነው ብለዋል። እዚሁ መገጣጠም ከዛ ለገበያ ለማቅረብ ከወላይታ ልማት ማህበር ጋር የጋራ መግባቢያ ላይ ደርሷል። ይሄ ደግሞ እንደ ሀገር የሚሰጠው ጥቅም እጅግ በጣም ከፍ ያለ ነው። ጭስ የለበትም። ከአየር ብክለት ነፃ ነው። አሁን ያለው ቴክኖሎጂ የደረሰበትን ቴክኖሎጂን የሚያመላክት ነው። በዚህ ውስጥ በርካታ የሆኑ ከሞተር ሳይክል ጀምሮ እስከ ትላልቅ መኪኖችን በኤሌክትሪክ የሚሰሩ ለመስራት ነው በጋራ የተስማማ ነው። በዚህ መሰረት አንደኛ እንደ አካባቢያችን ትልቅ የኤሌክትሪክ ሶርስ ያለበት በቂ የሆነ የኤሌክትሪክ አቅርቦት ያለበት ስለዚህ በማንኛውም ሰዓት ላይ ኤሌክትሪክ መጥቶ ቻርጅ እያደረጉ ብዙ ኪሎ ሜትሮችን በቀላሉ መንቀሳቀስ የሚችሉ የተለያዩ መኪኖችን ከባጃጅ ጀምሮ የመስራት ዓላማ ነው ያላቸው። የኢትዮ ቻይና የወዳጅነት ትብብር ኮሚቴ ከወላይታ ልማት ማህበር ጋር የተለያዩ ስራዎችን በጋራ ለመስራት አቅደዋል። ተማሪዎች የህገ መንግስት ግንዛቤና የዲሞክራሲ ልምምድ በማሳደግ ለጠንካራ ሀገረ መንግስት ግንባታ የበኩላቸውን እንዲወጡ ትምህርት ቤቶች ትኩረት ሰጥተው ሊሰሩ እንደሚገባ የወላይታ ሶዶ ከተማ ምክር ቤት አሳሰበ። ሀገር ወዳድ በመልካም ስነ ምግባር የታነጸና ኩሩ ኢትዮጵያውያንን ለማፍራት ትምህርት ቤቶችን በማጠናከር ለውጤታማነቱ እንደሚሰራ የወላይታ ሶዶ ከተማ ትምህርት መምሪያ አስታውቋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንደ ሀገር ለ20ኛ ጊዜ የሚከበረው የብሔር ብሔረሰቦች ቀን በወላይታ ሶዶ ከተማ በሚገኙ የመንግስትና የግል ትምህርት ቤቶች በደማቅ ዝግጅት ተከብሯል። አቤኔዘር አበራ ዝርዝሩን ያቀርበዋል። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንደ ሀገር ለ20ኛ ጊዜ የሚከበረው የብሔር ብሔረሰቦች ቀን በወላይታ ሶዶ ከተማ በሚገኙ ትምህርት ቤቶች በተለያዩ ዝግጅቶች በደማቅ ሁኔታ ተከብሯል። በበዓሉ ላይ የተገኙት የወላይታ ሶዶ ከተማ ህዝብ ምክር ቤት ምክትል አፈ ጉባኤ አበራ አዋሾ በትምህርት ቤቶች የብሔር ብሔረሰቦች ቀን በዓል ማክበር ተማሪዎች በሀገሪቱ ስለሚገኙ ብሔር ብሔረሰቦች ማንነት፣ ቋንቋና ባህል እንዲያውቁ ለማድረግ የሚያግዝ መሆኑን ገልጸዋል። ይህ በዓል በተማሪዎች ዘንድ የሚከበርበት ዋናው ዓላማ ተማሪዎች ነገ የዛሬ አበባዎች ነገ የሀገር ተረካቢዎች ስለሆኑ እነዚህ ተማሪዎች የብሔር ብሔረሰቦች አንድነት እንዲያውቁ ከመሪው ቃል ስንነሳ ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ከሚል ይህን አንድነት ለመፍጠር ዴሞክራሲን ለማስፈን
ይህ የሀገር ተረካቢ ትውልድ ተማሪ ከወዲሁ ስለ ብሔር አንድነት፣ ስለ ኢትዮጵያ ዲሞክራሲ አውቀው መሄድ ስላለበት በየትምህርት ቤቱ ስናከብር ውለናል። አቶ አበራ አክለውም ትምህርት ቤቶች የመማር ማስተማር ስራን ከማከናወን ባሻገር ተማሪዎች የህገ መንግስት ግንዛቤ እንዲያሳድጉና መከባበርን፣ አንድነትንና የመቻቻል እሴቶችን እንዲገነቡ ትኩረት ሰጥተው መስራት እንደሚጠበቅባቸው ተናግረዋል። ልዩነታችን በጣም ሰብሰብ አድርገን ስናይ እጅግ በጣም ውበታችን ነው። ስለዚህ አንዱ የሌላውን እያከበርን ለመሄድ ትምህርት ቤቱ በዋናነት ትንሽ ልጆች ጀምሮ እስከ ትልቅ ያሉት ይሄንን ህብረ ብሔራዊ አንድነትን አጠናክረው እንዲሄዱ አንዱ ለሌላው ውበት እንደሆነ በዛነትን የሚያስተናግድ ትውልድ እንዲፈጠር በዛሬ ቀን ብቻ ሳይሆን ቀጣይም በዚሁ በክበብ መልክ እያደራጁ በዚህ አይነት በራሳቸው ፕሮግራም እያዘጋጁ የሚያስተምሩበት ሁኔታ ቢመቻች ጥሩ ነው። የወላይታ ሶዶ ከተማ ትምህርት መምሪያ ምክትል ኃላፊ አቶ ለውጡ ሎሃ በበኩላቸው በከተማው ባሉ 67 የመንግስት ትምህርት ቤቶችና ከ100 ባላነሱ የግል ትምህርት ቤቶች 20ኛው የብሔር ብሔረሰቦች ቀን በድምቀት መከበሩን ገልጸዋል። በከተማችን በ67ቱም ትምህርት ቤቶች ላይ በመንግስት ትምህርት ቤቶችና እንዲሁም ከ100 በላይ ባላነሱ የግል ትምህርት ቤቶች ላይ በዓሉ እየተከበረ ይገኛል። ዋናው ዓላማው አንደኛ ኢትዮጵያ የብሔር ብሔረሰቦች የበርካታ ብሔር ብሔረሰቦች መገኛ አገር ናት። የበርካታ ብሔር ብሔረሰቦች ቋንቋ፣ ሃይማኖት፣ ባህል አንዱ ከአንዱ ጋር ተጋምዶ ያለበት ሀገር ናት። ተማሪዎች እያወቁ እየተማሩ እንዲሄዱ ለማድረግ ዛሬ እንደ ከተማ በሚገኙ ትምህርት ቤቶች ላይ በድምቀት እየተከበረ ይገኛል። ሀገር ወዳድ በመልካም ስነ ምግባር የታነጸና ለሀገር ተቆርቋሪ ኢትዮጵያውያንን ለማፍራት ትምህርት ቤቶች የተጣለባቸው ኃላፊነት የላቀ በመሆኑ ይህንን እውን ለማድረግና ለውጤታማነቱ ሊተጉ እንደሚገባ አቶ ለውጡ አሳስበዋል። ልጆች ከልጅነታቸው ጀምሮ ስለ ሀገራቸው ማንነት፣ ስለ አካባቢያቸው ካልቸር፣ ቋንቋ እያወቁ በዛ ልክ የሚያስተምሩ አስተማሪዎችም እውቀት እያስጨበጡ የሚሄዱ ከሆነ ተተኪው ትውልድ ማፍራት ይቻላል። ስለዚህ ትምህርት ቤት ኦሽን ነው፣ ውቅያኖስ ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንደ ሀገር ለ20ኛ ዙር የሚከበረውን የብሔር ብሔረሰቦች ቀንን በስነ ጥበባዊ ዝግጅቶች ማክበራቸውን ተማሪዎች ገልጸዋል። በጣም ደስ ይላል። ከጠበቅነው በላይ ነው የሆነው። ስለ ብሔር ብሔረሰቦች ምንነት ከትውልድ ትውልድ እንደዚህ እኛ ስናከብር ከትውልድ ትውልድ እያሸጋገረን እንሄዳለን ማለት ነው። ያው በትግል ፍሬ አንደኛ ደረጃ ትምህርት ቤት ደግሞ በጣም ደስ በሚል ሁኔታ ተማሪዎች የተለያየ ዝግጅቶችን አዘጋጅተን ግጥም፣ ድራማ፣ የተለያዩ ጭውውቶችን ፕሮግራም መሪም በስነ ስርዓት መርታለች። በጣም ደስ በሚል ሁኔታ አክብረናል ማለት ነው። ተማሪዎች አክለውም እናት ሀገር ኢትዮጵያ በርካታ ብሔር ብሔረሰቦችን ቋንቋዎችንና ባህሎችን ያቀፈች በመሆኑ ይህንን በመረዳት ለህብረ ብሔራዊ አንድነት መጠናከር ተማሪዎች የድርሻቸውን ሊወጡ እንደሚገባ አስተያየት ሰጥተዋል። ቤተሰቦችን ሳከብር ደስ ይለኛል። የተለያዩ ባህላትን አቃጥለው የተለያዩ ባህል ልማዶችን እና ብዙ የተለያዩ ነገሮችን እያየንና የተማርንና የተለያዩ የራሳቸው ስታይሎች ያለባበስ ያመጋገብ ስለሚያሳይ ደስ ይላል። የትኛውም አይነት ጎሳ ሆነ ዘር መልክ ሆነ የትኛውም ቋንቋ የትኛውም ባህል ሁሉም እኩል ናቸው። ምክንያቱም እኛ ወላይታውንን እኔ ወላይታ ነኝ፣ ትግሬዎች አሉ፣ አማራ፣ ኦሮሞ ያው ሁሉም በኢትዮጵያ ውስጥ ያሉት ሀገራት ብንጠቅሳቸው አያልቁም። ነገር ግን እነሱ በሙሉ አንድ ላይ እኩል ናቸው። አብዛኛው ተማሪዎች የሆነ ስለ ሀገራቸው ምንነት ብዙ ማያውቁ ተማሪዎችም አሉ እና ይሄ እኛ ስናከብር ተማሪዎች የራሳቸውን ምንነት ያውቃሉ። እነሱ ደግሞ ኢትዮጵያዊ መሆናቸውንም ይገነዘባሉ። የተለያዩ ብሔሮች እንዳሉም ያውቃሉ፣ ይማሩበታሉ። የደቡብ ኢትዮጵያ ክልል ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ከ1.3 ሚሊዮን ብር በላይ የሚገመቱ የተለያዩ ቁሳቁሶችን ለቦዲቲ ከተማ ወጣቶች ስብዕና ማዕከል አበረከተ። በክልሉ ከ500 በላይ የወጣቶች ስብዕና ማዕከላት መኖራቸውን የጠቀሱት የወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ኮሚሽነር አቶ ማርቆስ ማቴዎስ የማዕከላት አቅም ግንባታ ስራ በትኩረት እየተሰራ ነውም
ብለዋል። ሁሉም ወጣቶች በማዕከላት ስብዕናቸውን ከማበልጸግ ጎን ለጎን ማዕከሉን ማስዋብና መጠበቅ አለባቸው ያሉት ደግሞ የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ናቸው። ተጨማሪ ዘገባ የምታደርሰን ትዝታ ታከለ ናት። በክልሉ በተለያዩ አካባቢዎች ያሉ ማዕከላትን ከማዘውተሪያነት ባለፈ የወጣቶች ስብዕና ማበልጸጊያ ስፍራ ለማድረግ የተጀመሩ ተግባራት እየተሳለጡ እንደሚገኙ በቦዲቲ ከተማ ለሚገኘው ሞዴል የወጣቶች ስብዕና ማዕከል የተደረገው የቁሳቁስ ድጋፍ አንደኛው ማሳያ ነው። በዚህ ቦዲቲ ከተማ ወጣቶች ስብዕና ማዕከል በጣም በርካታ አገልግሎትን የሚሰጥ ማዕከል ነው። ዛሬ ደግሞ የተደረገው እጅግ በጣም አቅም የሚሰጥ ለማዕከሉ ለወጣቶች የተለያዩ የመዝናኛ እቃዎች መጥተዋል። ኮምፒውተሮች፣ የደስ ቲቪ፣ ዲኮደሮች፣ የተለያዩ በርካታ እቃዎች ናቸው። የዘመናዊ እቃዎች ናቸው ድጋፍ የተደረጉት። ከዚህ በፊት መዝናናት የተለያዩ እቃዎችን የሚጠቀሙ የከተማ ወጣቶች ደግሞ በተሻለ ሁኔታ እንዲዝናኑና የተለያዩ ነገሮችን ከከተማ ማዕከል እንዲያገኙ የሚያበረታታ ነው። ከረጅም ጊዜ ጀምሮ አገልግሎት እየሰጠ ያለ የወጣት ማዕከል ነው። አሁን ግን ባለበት ሁኔታ የተወሰነ እድሳት የሚፈልጉ ነገሮችን አይተናል። ከማቴሪያልም ጋር ተያይዞ የተወሰነ ማቴሪያል ጉድለት ያለባቸውንም አይተናል። እድሳት የሚያስፈልጉትንም አዳራሾች በተወሰነ መልክ ማስተካከልን የሚጠይቁ ናቸው። ሰው መዝናኛና እነዚህ ሻይ ቡና ወጣቶች የሚጠቀሙ ቦታዎችም ቢሆን የተወሰነ እድሳት የሚፈልጉ ናቸው። ከረጅም ጊዜ ጀምሮ ነው አገልግሎት ሲሰጡ የነበሩት። የጊዜው እየታደሱ ካለመምጣታቸው የተነሳ ትንሽ አርጅተው አሁን ሳቢ በሆነ መልኩ አይደለም ያሉት። ስለዚህ እነዚህም በተወሰነ መልክ ከወጣቱ ኢንቴንሽን ጋር ከወጣቱ ፍላጎት ጋር አትሊስት ለወጣቱ ሳቢ የሚሆን ቦታ የማድረግ ስራ መስራትን ይጠይቃል። ወጣቶች ከተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተላቀው በየአካባቢያቸው ልማት ንቁ ተሳታፊና ተጠቃሚ እንዲሆኑ የወጣቶች ስብዕና መገንቢያ ማዕከላት ጉልህ አስተዋጽኦ ስላላቸው አሁን የተበረከቱ ቁሳቁሶችን በአግባቡ መጠቀም እንደሚያስፈልግ ተመላክቷል። ወጣቶች ደግሞ እቃዎቹ ረዥም ጊዜ ለሚቀጥሉ ትውልድም እንዲተላለፍ በተሻለ እየተከታተልን ደግሞ የእቃዎችን ደህንነት እየጠበቅን ወጣቶችም ደግሞ በጥሩ ሁኔታ ከዚህ በፊት ከሚደረገው በተሻለ ሁኔታ የእቃዎችን ደህንነት እንዲጠብቁ የመጡ እቃዎችም ቢሆን በአግባቡ አገልግሎት እንዲሰጡ የማድረግ ስራ ደግሞ እኛም ኃላፊነት መውሰድ መቻል አለብን። እዚህ ያሉት ወጣት ማዕከል አስተባባሪ ወጣቶችም እዚህ ያሉት ማናጅመንት ቲሙ አጠቃላይ ከኛ ጋር ነው የነበረው። እነዚህ ማቴሪያሎች በበቂ ሁኔታ ለወጣቶቹ አገልግሎት መስጠት መቻል አለባቸው። እንግዲህ ያለው ማቴሪያል በአግባቡ ጥንቃቄ ሊደረግ ይገባል። ተገቢነት ባለው መልክ ነው አገልግሎትን ሊሰጥ የሚገባው። የወጣቶች ስብዕና መገንቢያ ማዕከላት ወጣቶች ራሳቸውን በአካል በአእምሮና ስነ ልቦና የሚያንጹበት ነው ያሉት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ወጣቶች ዘውትር ወደ ማዕከሉ ጎራ በማለት እውቀትን እንዲሸምቱ አሳስበዋል። ተከታታይነት ያለውን የተለያየ አገልግሎት እስካሁን ድረስ ሲሰጥ የነበረ ነው። ወጣቶች የተለያየ ስልጠናዎችን በራሳቸው በኮምፒውተር ታገዘ የአካል ብቃት እንቅስቃሴዎችን እያደረጉ የሚገኙበት ሰውም እየተዝናና አንዳንድ ዲኤስቲቪ እና የተለያዩ ነገሮችን ክትትል እያደረገ የሚገኝበት የሻይ ቡና የተለያዩ ቀለል ያሉ መስተንግዶች የሚካሄዱበት ብቻም ሳይሆን የከተማ አቀፍ የሆነ ውይይቶች ሲኖሩ፣ ስልጠናዎች ሲኖሩ መንግስታዊ ያልሆኑ ድርጅቶችም ይህንን ማዕከል ተጠቅመው የተለያዩ ስልጠናዎችን እያገኙ የሚገኙበት ማዕከል ነው። አጋጣሚ በዞናችን የተሻለ እንቅስቃሴ ላይ የሚገኝ ነው። አሁን እነዚህ አገልግሎት ላይ የሚገኙ ነገሮችን ማብቃት የበለጠ የተሻለ ደረጃ ማሻገር ይጠበቃል። እንደ ዞን ደግሞ ድጋፋችንን አጠናክሮ መቀጠል የሚፈልግ ነው የሚሆነው። የደቡብ ኢትዮጵያ ክልል ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ኮሚሽነር አቶ ማርቆስ ማቴዎስ ማዕከሉ ለወጣቱ ከመዝናኛ ባለፈ የገቢ ማስገኛ ጭምር መሆኑን ገልጸው ቀጣይ ድጋፍ የሚሹ ጉዳዮችንና ተጨማሪ ቁሳቁሶችን የማሟላት ስራ እንደሚሰራም ተናግረዋል። አንዱ ከይዞታ ማረጋገጫ ጋር ሲሪየስ ችግር አለ፣ የባለቤትነት ማረጋገጫ ጋር። ሁለተኛ የሚተዳደሩበት ህግና ደንብ ችግር ያለበት ነው። ውስጥ ያሉ ሰራተኞች ራሱ የሚተዳደሩበት ደንብ መመሪያ የለውም። ስለዚህ እነዚህ ችግሮችን ለይተን እንደ ክልል ለመፍታት እየሰራን እንገኛለን። ለምሳሌ ከሁሉንም አይነት አገልግሎት ከመስጠት ባሻገር ራሳቸውን ችለው ወደ ሶሻል ኢንተርፕራይዝ እንዲሸጋገሩ የማድረግ ስራ በእኛ ክልል ደረጃ 1 2 3 ማዕከላትን ጀምረናል። በሶዶ፣ በዲላ፣ በአርባ ምንጭ
የመንግስትን እጅ የሚጠብቁ ማዕከላት ሳይሆኑ የራሳቸውን ገቢ አመንጭተው አገልግሎት የሚሰጡ ማዕከላት ለማድረግ የጀመርናቸው ስራዎች አሉ። ይሄን በቀጣይ አጠናክረን እንቀጥላልና ከወጣት ማዕከላት ጋር ያሉ ችግሮችን በዛ መልኩ ለመፍታት እየሰራን እንገኛለን። ወጣቶች በስነ ምግባር የታነጹና ስራ ፈጣሪ እንዲሆኑ ማዕከላትን የማዘመንና በበለጠ ሁኔታ አቅማቸውን መገንባት እንደሚጠበቅም ተመላክቷል። በወላይታ ሶዶ ከተማ በተለያዩ ጊዜያት የሚደረጉ የጽዳት ዘመቻ ስራዎች አካባቢውን ውብና ጽዱ ከማድረግ በተጓዳኝ በዝቅተኛ ኑሮ ደረጃ ላይ ላሉ ወገኖች የስራ ዕድል እየፈጠሩ መምጣታቸው ተገለጸ። ያለ ቦታ የሚጣሉ የነበሩ ቆሻሻዎችን በአግባቡ በመሰብሰብ ወደ ሀብት እየቀየርኩኝ ነው ያለው ደግሞ በጣምራ ለማህበራዊ ልማት ድርጅት ዌስት ፎር ቫልዩ የተሰኘ ፕሮጀክት ነው። ድርጅቱ ለ8ኛ ጊዜ ከመንግስት አካላትና ከተቋማት ጋር በመተባበር የጽዳት ዘመቻ መርሃ ግብርም አካሂዷል። ተገኝ ሰይፉ ላጠናቀረው ዘገባ ሂሩት የምሩ የጭፈራና ውዝዋዜ የከተማውን ነዋሪዎች ለጽዳትና ዘመቻ ስራ የሚያነሳሳ ማንቂያ ደውል ነው። በየጊዜው በእንዲህ መልክ ከጣምራ ለማህበራዊ ልማት ድርጅት በኩል የሚዘጋጀው የጽዳት ዘመቻ የቆሻሻ አወጋገድ ስርዓትን በማዘመን የከተማውን ውበትና ጽዳት የሚያስጠብቁ አካላት እንዲበራከቱ እያደረገ ይገኛል። ህብረት የምንሰራው ነገር በጣም ደስ ይላል፣ ውበትም አለው። እኔ ብቻ አይደለም ሰራተኛ፣ ሁሉም ሰራተኛ ነው። ተማሪውም ይሰዳል፣ ያጸዳል፣ ያግዘናል፣ ደስ ይለናል። በዛ ብለህ ስትሰራ ስራዎቹ ይቀላሉ። ሙዚቃ ደግሞ የሆነ አንሳን ልሰራ የስራ እንትንን ኩለትህን ይጨምርልሃል። አስተሳሰባችን በማሻሻል ላይና ዌስት የሚሆኑ ነገሮችን እንዴት መለስ አድርገን መጠቀም እንችላለን። ብዙ ነገሮች በዚህ ሰዓት የምንጥላቸው ነገሮች ናቸውና እንዴት ነው መልሰን መጠቀም ለጥቅም ማውራት የምንችለው በሚል ርዕስ ጉዳይ ብዙ ውይይት አድርገንበት ተምረንበት ነው ስቲል የቆየ ነው እና ደግሞ እንደምታዩት ብዙ ስራዎች እየተሰሩ ይገኛሉ። ጣምራ ለማህበራዊ ልማት ድርጅት ለ8ኛ ጊዜ ባዘጋጀው ወርሃዊ የጽዳት ዘመቻ ስራ ላይ የተባበሩት የወላይታ ሶዶ ከተማ የመንግስት ስራ ኃላፊዎች ማህበረሰቡ ደረቅና ፈሳሽ ቆሻሻዎች አወጋገድ ባህልን እያዘመነ በመምጣቱ ከተማው ለነዋሪዎች ምቹ እየሆነ መጥቷል ይላሉ። ከተማ ውስጥ ያለው ሁሉም አይነት ቆሻሻ ተለይቶ ይወገዳል። ከተማውም በጣም ውብና ጽዱ ሆኗል። ከዚህ በፊት ብዙ ፌስታሎች፣ ሃይላንዶች በቆሻሻ የተሞሉ እቃዎች መንገድ ዳር ይቀመጡ ነበር። ያንን ሁሉ በማህበራትና በተማሪዎች ትብብር ዛሬ እንደዚህ አይነት ጽዳት መጥቶ ከተማችን ውብ ሆኖ ሰው ሁሉ በቃ የሚያስቀይም የሚያስጠላ ነገር እንዳያይ ተደርጎ ነው ያለው። ድርጅቱም ይህንን በመስራት ክህሎትን፣ እውቀትን፣ ግንዛቤን በማስጨበጥ ሰዎች የተሻለ አረዳድ እንዲኖራቸው በማድረግ ከዚህ ደግሞ ሀብት እንዲያገኝ ያስችሏል። ደረቅና ፈሳሽ ቆሻሻን አወጋገድን ስልት ማህበረሰቡ ወደ ራሱ እንደ ባህል አድርጎ ወስዶ እንዲሰራና ተግባራዊ እንዲያደርግ አብዛኛውን ጊዜ ተጽዕኖ በመፍጠርና ተግባራዊ እንዲያደርግ እየሰራን እንገናኛለን ማለት ነው። የቆሻሻ አወጋገድ ስራን ኃላፊነት የሚወስዱ ማህበራት እና እንደ ጣምራ ለማህበራዊ ልማት ድርጅት ያሉ አጋሽ ድርጅቶች ወደ ከተማው ብቅ ማለት ከጀመሩ ወዲህ ለጎዳና ተዳዳሪዎችና በዝቅተኛ ኑሮ ደረጃ ላይ ላሉ ዜጎች መተዳደሪያ ሆኗል። በፊት እዚህ ቦታ ላይ ይተኙ ነበር፣ እዚህም ይተኙ ነበር። አሁን ግን እንደዚህ አይነት ነገር ቀርቷል። እንደዚህ አይነት ነገር በቀላሉ የተጣሉ ነገሮችን ወደ ገንዘብ እየቀየሩ ለራሳቸው ገቢ ያገኛሉ እና ተጠቃሚ ናቸው። አሁን እንደዚህ አይነት ነገሮች አይታይም። ሰዎችም እንደዚህ በመንገድ ዳር ተኝቶ የሚውሉት ሁሉ ተጠቃሚ ሆነዋል። ለምሳሌ ጎዳና ላይ ያሉ ልጆችን በማንሳት ከየሆቴሎች ጋር በማገናኘት ሃይላንድ በየወቅቱ ወስደው ያው የታነሰ በዛ የዕለት ገቢያቸውን እንዲያገኙ አድርጓል። አካል ጉዳተኞች የሆኑ በዚህ ማህበር የተቋቋሙ ዘንቢሎችን ሰርቶ ከ150 እስከ 250 ብር ያክል አንዷን ዘንቢል መሸጥ ጀምሯል። ይህ ያው ገቢ ነው፣ ማንም የዕለት እንጀራውን ለማግኘት ነው። ቀጣይ ላይ ግን የሚሰሩ ማህበሩ ተደራጅቶ ቋሚ እግር በእግሩ እስከሚቆም ድረስ የምንሰራው ስራ አለ።
በከተማው መደበኛና ኢመደበኛ በሆኑ ማህበራት በኩል የሚሰበሰቡ ቆሻሻዎች ወደ ሀብትነት እንዲቀየርና ለማህበራት ደግሞ የገበያ ትስስር እንዲፈጠርላቸው እያገዘ ያለው ጣምራ ለማህበራዊ ልማት ድርጅት ዌስት ፎር ቫልዩ የተሰኘው ፕሮጀክት ነው። በየወሩ የምናካሂደው የጽዳት ፕሮግራም ዛሬ 8ኛችን ነው። ለ8ኛ ጊዜ ነው ዛሬ እያካሄድን ያለ ነው። እንግዲህ አሁን ከዚህ ቀደም ሶዶን ምናቃት ከሆነ ዲቾች በሃይላንድ ይሞሉ ነበር፣ ዲቾች በቆሻሻ ይሞሉ ነበር። አሁን ላይ የፕላስቲክ ሃይላንድን ጥቅም አብዛኛው የከተማ ማህበረሰብ ተረድቶ አንደኛ ቆሻሻን በሜዳ ላይ መጣል እየቀረ የመጣ ባህል ሆኗል። እንደገና ደግሞ ያንን የተጣሉ ቆሻሻዎችን ወደ ገንዘብነት መቀየር የተጀመረበት ሂደት ላይ ነው ያለነውና በከተማ ደረጃ የፕላስቲክ ሃይላንዶችን ፕሮሰስ አድርገው ወደ አዲስ አበባ የሚልኩ ማህበራትም እስከ መፈጠር ደረጃ ደርሰዋል። ለውጡ የሚታይ ነው። እንደ ማህበረሰብ ከተማ ላይ ስንንቀሳቀስ የፕላስቲክ ሃይላንዶችን እንደ ድሮ አናገኛቸውም አሁን ላይና ከፍተኛ ለውጥ እየመጣ ነው ያለው።